በዓለም ላይ መንግስት ኢንተርቪን ሳያደርግ የተገነባ መሰረተ ልማት አንድም ሀገር የለም። ዲፍረንሱ መቼ የሚለው ብቻ ነው። አሜሪካን የወሰድክ እንደሆነ ከ100 ዓመት በፊት ሊሆን ይችላል። ቻይና የወሰድክ እንደሆነ 40-50 ዓመት ሊሆን ይችላል። አውሮፓን የወሰድክ እንደሆነ ከሁለተኛው ዓለም ጦርነት በኋላ ሊሆን ይችላል። በየትኛውም ሀገር ብትሄድ ግን መንግስት ኢንተርቪን ሳያደርግ የተሰራ ክሪቲካል ኢንፍራስትራክቸር የሚባል የለም። ነገር ግን አንድ ኢንፍራስትራክቸር ከተሰራ በኋላ የማህበረሰቡ የወል ዕውቀት የወል ሀብት ከሆነ በኋላ መንግስታት ሲስተማቲካሊ ወደ ግለሰብ ማሸጋገር ይፈልጋሉ። ለምን? ገንዘብ እንዲያመጣ። ምን ማለት ነው? እነዛ ሀገራት ዕውቀት ካደረጁ በኋላ በንግድ ስም ወደ ሌሎች ሀገራት የመውሰድ ፍላጎት ሲያድርባቸው እንደ መንግስት ከመሄድ የግሉን ፓርት ይመርጣሉ። ለምሳሌ ሳተላይት የዛሬ 50 ዓመት የግል ኩባንያ ሳተላይት የሚያመጥቅ ነበር እንዴ? ይታወቃል? አይታወቅም። ጥቂት ሀገራት ነበሩ። ዛሬስ ግለሰቦች ሳተላይት የሚያመጥቁ በብዙ ሀገራት እናምጥቅላችሁ የሚሉ ኩባንያዎች አሉ። እነዚያ ሰዎች ግለሰብ ናቸው አይደሉም? ከመንግስት ጋር ምን ትስስር አላቸው? ጥያቄ ሆኖ ግን ሀገራት ያን ዕውቀት የወል አድርገው ከአንድ ትውልድ በላይ ሲሻገር የቢዝነስ ዊንጋቸውን ይፈጥራሉ። በቶር ሮድን ብትወስድ ፕራይመሪሊ መንግስት ነው ኢንተርቪን አድርጎ የሰራው ብዙ ሀገር። ግን ከተሰራ በኋላ በርካታ መኪና እንደሚተላለፍ በስንት ዓመት ገበያቸውን እንደሚያስገቡ ካወቁ በኋላ ጥቂት ሀገራት በግል ኢንቨስት የሚያደርጉ አሉ። በእኛ ሁኔታስ ያልክ እንደሆነ አሁን ኒውክሌር ማብለያ በግል ስራ ብንለው 5-10 ቢሊዮን ዶላር አውጥቶ የሚሰራ ግለሰብ ኢትዮጵያዊ ኩባንያ አለን ወይ? ሳተላይት ቢባል አለን ወይ? ከዚህ አዋሽ 150-200 ኪሎ ሜትር ቶር ሮድ ስራ በግል ብትለው መንገዱ ይቅር እንደው ካሳውንስ ይችላል? አይቻልም። ኢምፖሲብል ነው። ከፍተኛ የሆነ ኢንቨስትመንት የሚፈልጋል። ኢምፖሲብል ነው። በኋላ ግን እየተለመደ ሲሄድና በልጆቻችን ዘመን አንዳንዱ ጉዳይ ከመንግስት ትሪክል ዳውን እያደረገ እየወጣ እየወረደ ወደ ግለሰቦች ወደ ኩባንያዎች ሊሄድ ይችላል። እነሱም በጊዜያቸው ልክ ናቸው፣ እኛም በጊዜያችን ልክ ነን የምንልበት ምክንያት አሁን ባለንበት ሁኔታ ለምሳሌ ሪቨርሳይድ ሽታውን ሁላችንም እናውቃለን። ግን ማን ነው የትኛው ፕራይቬት ሴክተር ነው ምን አገኝበታለውስ ብሎ ነው ኢንቨስት የሚያደርገው? መንግስት ለወል ትርፍ ነው ኢንቨስት የሚያደርገው። አሁን ኢንቨስት አድርጌ በማግስቱ ብር አተርፍበታለሁ ሳይሆን ኢንቨስት አድርጌ ልጆቼ ጤናቸው ይጠበቃል፣ ኢንቨስት አድርጌ ተማሪዎች ትምህርታቸውን እንዲማሩ ሁኔታ ያመቻቻል፣ ሰላም ይፈጥራል፣ ልማት ይፈጥራል ብሎ ነው መልታይ ዳይሜንሽናል ፕሮፊት ሲታሰብና በቀጥታ አምርተህ ሽጠህ ገንዘብ ብቻ ሪተርን ኢንቨስትመንት ሲታሰብ አንድ አይደለም። በዚህ ምክንያት መንግስታት ኢንተርቪን ማድረጋቸው ጊዜው እና የስራው አይነት ይለያይ ይሆናል እንጂ የሚቀር አይመስለኝም። ወደፊትም ቢሆን በእኛ ሁኔታ የመንግስት ኢንተርቪን ማድረግ ለኢኮኖሚ ኢንጂን ነው ሞተር ብለን ስለምናስብ ኢንፍራስትራክቸር ላይ ቢያንስ በ3 መንገዶች የዜጎቻችን ህይወት እንዲቀይር አድርገን ኢንተርቪን እናደርጋለን። አንደኛው የገቢ አቅምን ይጨምራል። ከዚህ አዳማ ሃይዌይ አለ። ከዚህ አዳማ ፕላስ ኦር ማይነስ 100 ኪሎ ሜትር ቢሆን በአንድ ሰዓት ተጉዘህ የምትፈልገውን ነገር መውሰድ ግራብ ማድረግ ብትችል ከዚህ አምቦ፣ ከዚህ ደብረ ብርሃን፣ ከዚህ ፊቼ ግን እኩል ርቀት ኖሯቸው በዛ ባጠረ ሰዓት ውስጥ ሄደህ የፈለከውን ነገር መሸጥ አትችልም። በዚህ ምክንያት ወጪው ይበዛል፣ ገቢው ያንሳል ማለት ነው። ኢንፍራስትራክቸር ካለ መንገድ ብቻ አይደለም፣ መብራትም ሊሆን ይችላል፣ ቴሌኮም ሊሆን ይችላል። ኢንፍራስትራክቸር ሲባል እነዚህን ያሉት ሀገራት ግን በቀላሉ ገቢው ይጨምራል። ኦር አንድ አርሶ አደር ጋምቤላ ላይ ያለ አርሶ አደር ቡና ወይም ወርቅ አምርቶ አዲስ አበባ ያለውን ፕራይስ ለማወቅ የዴታ አክሰስ ያስፈልገዋል። ኢንፍራስትራክቸር ነው። ዴታ ከሌለው ዋጋ ያውቃል። ሰንበዲ በቀለለ መንገድ ድካሙን ሊወስድበት ይችላል። ለዚህ ኢንፍራስትራክቸር የእያንዳንዱን ዜጋ ገቢ በማሳደግ ደረጃ ከፍተኛ ሚና አለው ማለት ነው። ሁለተኛው ኢኮኖሚያዊ ፍትሃዊነትን ያረጋግጣል። ካንትሪ ሳይድ መኖር፣ ሪሞት ኤሪያ መኖር እና በከተሞች መኖር በኢንፍራስትራክቸር ዴቨሎፕመንት ምክንያት ብቻ የገቢ መዘባረቅ እንዳይኖር ያደርጋል። ለምሳሌ በሰለጠነው ዓለም የትኛውም ክፍለ ሀገር ብትሄድ የምትፈልጋቸው ሱፐርማርኬቶች ይመሳሰላሉ፣ ሞሎች ይመሳሰላሉ፣ ስታንዳርድ የተጠበቀ ነውና ለአንተ እዛ ጋር መኖር ወይ እዚህ ጋር መኖር ከስራ ከቤተሰብ ምቹነት ካልሆነ በስተቀር በእለት ተዕለት ያንተ ኑሮ ብዙ ዲፈረንስ የለውም።
ያን ለማምጣት ኢንፍራስትራክቸር በጣም በእጅጉ ኢምፖርታንት ነው። ሶስተኛው የኑሮ ጥራት ነው። ኳሊቲ ኦፍ ላይፍ መንገድ የሌለበት ሀገር ውስጥ አንድ ሰው ቢታመም ቢሰርግና ቢያገባ አደጋ ቢያጋጥመው ሮጦ ለማምለጥም ደርሶ ለማዳንም አይችልም። መብራት በሌለበት ሀገር ሰዎች ኢንዱስትሪ ቢያስቡ ሰርቪስ ኤሪያ ላይ መስራት ቢፈልጉ አይችሉም። ቴሌኮም በሌለበት ዕውቀት በኢዝሊ አይሰራጭም፣ ንግድ አይሳለጥም፣ ሰዎች መረጃ በቀላሉ አያገኙም። ቴሌኮም ኢንፍራስትራክቸር ብቻ ብንወስድ 5G አሶሳ ላይ አለ፣ አዲስ አበባም ላይ አለ ቢባል ከዚህ ቀደም አሰግድ ፕራይቬት ኮሌጅ ሄዶ አንድ ሀገር ዲግሪ ሲሰራ ቢያንስ $100,000 ኮስት አለው። ያ $100,000 የሚያወጣው ለዕውቀት ነው። በዚያ ዕውቀት ሰርቲፋይ ከሆነ በኋላ አንድ ኩባንያ ገብቶ ለመቀጠር የሥራ መፍጠር ነው። ዛሬ በኮኔክቲቪቲ ምክንያት ብቻ አንተ 100,000 ያወጣህበትን ዲግሪ በ300 እና በ400 ብር ብቻ በኦንላይን ኤአይ ተጠቅሞ ሰው ሲሚላር ኮርሶች ይወስዳል። ካንተ እኩል ስራ ያገኛል፣ ካንተ እኩል በኩባንያዎች ይፈልጋል። ዕውቀት የምናገኝበት መንገድና ኮስቱ ቺፐር የሚሆነው ኢንፍራስትራክቸር ካለ ብቻ ነው። ያ ባለመኖሩ ምክንያት አክሰስ ያለው በ300 ብር ያገኘውን ዲግሪ አክሰስ የሌለው 100,000 እንዲያወጣ ይገደዳል ወይም ዕዳ ይሆንበታል ማለት ነው። እና በብዙ መልኩ ማህበረሰብን አፌክት የሚያደርግ የሚጠቅም ነገር ስለሆነ በእኛ ሁኔታ ኢንፍራስትራክቸር ላይ ኢንቨስት ማድረጋችን የሚቀጥል ይሆናል። ለምሳሌ ቤት ችግር ነው። አሁን አንተ ቤት የለህም እና ቤት ጥያቄ አለ። የፕራይቬት ሴክተሩ ቤት እየገነባ ብለን ብንጠብቅ እንደ ሀገር አይሆንም። ለፕራይቬት እናመቻቻለን፣ ከፕራይቬት ጋር ተቀናይተን እንሰራለን። በግል ደግሞ መንግስት አስቦ አቅዶ ኢንቨስት ያደርጋል። ያ ሲሆን ባጠረ ጊዜ ውስጥ የሰውን ፍላጎት ለማሟላት ያግዛል ማለት ነው። ኢንፍራስትራክቸር ነው እሱ። በዚያ መልክ ካልታየ በቀር ውጭ የምናየውና የምንሰማው እንዳለ እኛ ጋር ይሁን ካል የኛ አክቹዋል ነባራዊ ሁኔታው እዚያ ካለው ጋር ስለማይመሳሰል አይሰራም። የመንግስታት ባህሪ፣ የመንግስታት ኢንተርቬንሽን፣ የመንግስታት አሰራር ሁሉ አንድና ያው መሆን አይችልም። የምንማማረው ጉዳይ እንደተጠበቀ ሆኖ ማለት ነው። እሺ፣ የኮሪዶር ልማት ላይ ልዩ ትኩረት ተሰጥቶ የሚሰራባቸው የመሰረተ ልማት መስኮች ምንድን ናቸው? ቅድም እንዳነሳሁት ዘርፈ ብዙ ግቦች ያሉት ነው። ጥቂቶቹን ለማንሳት አንደኛው ስማርት ትራንስፖርት ነው። የትራንስፖርት ሲስተሙ ስማርት መሆን አለበት። ስማርት መሆን አለበት ሲባል አዲስ አበባ ከ5 ሚሊዮን በላይ ህዝብ የሚኖርባት ሀገር በመቶ ሺዎች የሚቆጠር መኪና ያለበት ከተማ ነው። ለምሳሌ 1 ሚሊዮን መኪና አለ ብለን ብንወስድ ወይም 6-7 ሚሊዮን ሰው አለ ብለን ብንወስድ የመንግስት ትኩረት የነበረው ለነዛ 1 ሚሊዮን መኪናዎች አስፋልት መስራት እንጂ ለነዚህ 5 እና 6 ሚሊዮን ሰዎች በእግራቸው መጓዝ እንዲችሉ የሚያመቻች እሳቤ አልነበረም። ወይም አካል ጉዳተኛ በጣም ከፍተኛ ቁጥር አለ ኢትዮጵያ ውስጥ መንቀሳቀስ ቢፈልጉ እነሱን ታሳቢ ያደረገ አልነበረም። ወይ መኪና አልፈልግም ሳይክል እጠቀማለሁ ቢል ሳይክል ለመጠቀም የሚያስችል አስቻይ ነገሮች ኢንፍራስትራክቸር አልነበረም። ስማርት ትራንስፖርት ስንል እነዚህ ሁሉ ያካትታል። ከዚያ ባሻገር ታስታውስ እንደሆነ የዛሬ 3